ብሎ ብርሃን ባንክ ባይዘው ትልቅ አክሲዮን አለው ዮናታን አክሊሉ ትልቅ ያን ታውቃላችሁ። ብርሃን ባንክ ዮናታን አክሊሉ ትልቅ አክሲዮን አለው። ጋይስ ታብዝ ስክሪን ያደረጋችሁ ትልቅ አክሲዮን አለው ባይዘው ጋይስ ባይዘው ማለት ትልቅ እዛ ቸርች ያለው ምዕመንስ የሚበላው የለው። ይሄ ነው ልጅ ዋጋ እየከፈለ ነው የሰው ካለ ለምን ያለውን 4-3 ቤቶች አሉት ከ3 እና ከ4 መኪና በላይ አለው። ድርጅት አለው፣ ሻይ ቤት አለው፣ ካፌ አለው፣ ሚኒ ሱፐርማርኬት። ለምን እነሱን ሸጦ መልካም ወጣት ሰውን በነፃ አያስተምርም? ለምን ማያደርግ ይመስላችኋል? የቀን ገቢ አንሶት? የቀን ገቢማ ምን ችግር አለ? ከቤተክርስቲያኑ የከፈለው አያችሁ። ኢዘ ቢዝነስ ውሸት ፕላስ ጩኸት፣ ከዛ ነገሮችን ማስደጋገም ሰውን፣ ከዛ አይምሮች ምን ይሆናል ለምሳሌ ቢዚ ይሆናል ማለት። አሁን አንቺ ለምሳሌ ማርቲ ተባርኪያለሁ ብልሽ አይምሮሽ ኮንሰንትሬት የሚያደርገው እዛ ወርድ ላይ ነው። አለመባረክ አትችይም። አንቺ እኮ ቀበሌ 10 ስትገቢ 5 ቸርች አለ፣ ቀበሌ 12 ስትገቢ 6 ቸርች አለ። እንዲህ ማይክ ይዞ እኔማ የሆነ እንድች ያለች ቤት ውስጥ የሆነ ባነር ተለጥፎ እንዲህ ብሎ ማይክ ይዞ ከዛ ምንድነው ሲባል የእንትን ህይወት ቤተክርስቲያን የእንትን ቃል ምናምን የቃሉ መገለጥ የቅባቱ መንከባለል ምናምን ምንድነው ብዬ እኔ አንድ ቀን ጉድ ብዬ አንዱ ጋር ገባሁ። ከዛ በጣም ትንሽ ግቢ ነገር ነው፣ ግን ግቢው ድረስ ድንኳን አድርጎታል እና ገባው። አሁን የምትገባው ልጅ አለኝ። ምክንያቱም 20 ሰው ነው ያለው፣ እኔ 21ኛ ነኝ። ግልጹ ነው የምነግርሽ፣ ግን እንዴት እንደሚጮህ ስፒከሩን ከፍቶ። ከዛ አሁን የምትገባው ልጅ አለኝ። አቤት አልኩኝ። በረከት ፈጠነ አንተ ነቢይ ስትሆን አይቻለሁ አይለኝም። ኧረ በስመ አብ አልኩኝ። በውስጥ ላይ ማለት ነው ሲወጡ አይተሽ ከሆነ አገልጋዮች ፒያኖ ይደረደራል አይተሽ ከሆነ ዱን እየመጣ ነው ኪቦርዱን እንዴት እንደሚመታው ባይዘው። አንዳንድ ሰው ዱም ሲል መንፈስ ቅዱስ ይመስላቸው ያ ነው ባይዘው። መንፈስ ቅዱስ ሆሊ ስፒሪት የሚባለው የተቀደሰ መንፈስ ረክሶ ማለት ነው እነሱ ቤት የሚመስላቸው ምን ታውቂያለሽ? እየመጣ ነው። አሁን ዝም ብሎ ደግሞ ልሳን ባይዘው ሞስት ኦፍ ፕሮቴስታንት ፒፕል ላይ 54% የውሸት ልሳን ነው የሚያወሩት። 54% ከግማሽ በላይ የውሸት ልሳን አያውቁትም። ለቅሶ ቤት እንደዚህ ሙሾ ምንድን ነው የሚሉት? ሙሾ ደላቂ ነው የሚባል አሉ። ይመጡና ሰርግ ቤት አሉ። ወይኔ አንድ እኮ አያውቁትም ሰውየውን። አስለቃሽ ሙሾ የሆነ ስም አላቸው። የሚገርምሽ ነገር አንድ ሰውየውን አያውቁትም እኮ ኢቭን በፐርሰን አያውቁትም፣ ግን ከመምጣታቸው በፊት ለቅሶ ላይ 2 ደቂቃ ብር ይስማማሉ። ስለ ሰውየው መልካምነት ራሱ አያውቁም፣ ግን ይገቡና የኔ አባት ሙሾ አውራጅ ይባላሉ። የኔ አባት አቤት ምስኪን እኮ ነው፣ አቤት እሱ የኔ ጌታ ሞቶልኝ። አያውቀውም። ቢያውቀውማ ከቤቱ ጀምሮ ቤተክርስቲያን እስኪመጣ የረገጠውን ድሃ ቸርች ይዞ በመጣ። ቢያውቀውማ እሱ ቸርች አጠገብ ጫት የሚቅምን ልጅ አምጥቶ ባስተማር አሉ እኮ ፓርኪንግ፣ የሱ ፓርኪንግ የሚቅሙ። ለምን ወንጌል ጎን አይለውጣቸው? ወንጌል ከጎን አይደል እንደሚጀምረው? ወንጌል ከቤት አድርጎ ከቤተክርስቲያን ወደ ጎን እኮ ነው የሚሄደው። አጠገብ ያለውን ክለብ መጠጥ ቤት ለምን አያዘጋም? ወንጌል አይደል? እውነት መንፈስ ቅዱስ አይደል እንደሱ ላይ ያለው? አንሸዋወድ፣ ውሸት አናውራ። ውሸት ወንጌል አይደለም። ኦኬ፣ ውሸት መዋሸት ምንም ወንጌል አይደለም። እግዚአብሔር ሙሾ አውራጅ አይፈልግም። እሱ ብቻውን በቂ ነው። እሱ ብቻውን አዳኝ ነው። ማንም ሱፍ አድርጎ ዘንጦ የኔ ጌታ ስላለው የሚከበር አምላክ አይደለም። የእኛ አምላክ ያለ ነው፣ የነበረ ነው፣ የሚኖር ነው። ክርስቶስ አልፋ ነው፣ ኦሜጋ ነው። ማንም የሆነ የሚያምር ቃል ስላወራለት ከፍ የሚል ማያምር ቃል ስላወራለት ዝቅ የሚል አይደለም አምላካችን። እሱ የከበረ ያለ የሚኖር ወደፊትም የሚመጣ ኦኬ፣ በማንም አይለካም፣ በማንም አይተካም። ግን የሚድኑ ነፍሳትንና ክርስቶስን ማወቅ የሚፈልጉ ሰዎችን ግን መጋረጃ እየሆኑ ነው። አሁን ጥያቄ ለምን መጋረጃ ይሆናሉ? አየሽ፣ አሁን መልካም ወጣት ስትይ እሺ፣ መልካም ወጣት የምድር ጨው ነኝ፣ መልካም ወጣት ባለራዕይ ነኝ። የምድር ጨው ነኝ፣ ባለራዕይ ነኝ። መልካም ወጣት ተስፈኛ ነው፣ መልካም ወጣት። አሁን ስንፍና ያውቀው ይኸውላችሁ፣ ባለራዕይ ማለት እንዴ በጣም እኮ ነው፣ ቀልድ እኮ ነው። የምትዘምሩ ሰዎች ኧረ ተጠንቀቁ። የምትጽፉትን ራዕይ ታውቀዋለህ? ሚኒንጉን መልካም ወጣት ባለራዕይ ነው ትላለህ እንዴ?
ራእይ የሚለው መጀመሪያ ትርጉሙ መጽሐፍ ቅዱሳዊ ነው። ራእይ ደግሞ ኢዝ ዘ ቢግ ቲንግ። ማንም ዝም ብሎ ተሰብስቦ ሰው ራእይ አይቀበልም እንዴ። ካም ዳውን። ምን ዘምረውን እንወቅ። ዝም ብሎ ለሞቲቬሽን በቃ ራእይ አለክ አንተ ተስፋ አለ ለማለት አይደለም። ምንድን ነው ራእይ? ራእይ እኮ ዝም ብሎ አይመጣም እኮ እንዴ። አባቶቻችን እኮ የነበሩት እንዴ ጳውሎስ አሳዳጅ ነበረ፣ ወደ ወንጌል ሰባኪ ሆነ። ግን ይሄ ቅስፈታዊ ለውጥ በዛ መንገድ ላይ ሲደረግ ክርስቶስ በመንፈሱ ምን አደረገው? ጎበኘው ነው፣ ዳሰሰው ነው። ለምን? ስለፈለገው ነው፣ ስለወደደው ነው። እግዚአብሔር እኮ የሚመርጣቸው ሰዎች አሉ፣ ማይመርጣቸው ሰዎች አሉ። ሁሉም እኮ ተመርጦ ለወንጌል የመጣ አይደለም። እናንተ ሁላችሁም እኮ አገልጋይ እንሆናላችሁ፣ ሁላችሁም ነብይ። እንዴ ተረጋጉ። ምእመንም ይፈልጋል እግዚአብሔር እኮ እንዴ፣ የሚሰማው ይፈልጋል። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ምን ይላል? ያርፋል ነው የሚለው መጽሐፍ ቅዱስ። እንዴ መስማት እኮ ነው በእርጋታ የሚያስቀምጠው፣ ማውራት አይደለም እንዴ። እኔ ወንጌል ሰባኪ አይደለም፣ ሀሳቤን ነው እየተናገርኩ ያለው። ወንጌል ሰባኪንን ብላችሁ አትብዙ እንዴ። እንዴ አንቺ እኮ ቀበሌ 10 ስትገቢ 5 ቸርች አለ፣ ቀበሌ 12 ስትገቢ 6 ቸርች አለ። እንዲህ ማይክ ይዞ እኔማ የሆነ እንድች ያለች ቤት ውስጥ የሆነ ባነር ተለጥፎ እንዲህ ብሎ ማይክ ይዞ ከዛ ምንድነው ሲባል የእንትን ህይወት ቤተክርስቲያን የእንትን ቃል የቃሉ መገለጥ የቅባቱ መንከባለል ምናምን ምንድነው ብዬ እኔ አንድ ቀን ጉድ ብዬ አንዱ ጋር ገባው። ከዛ በጣም ትንሽ ግቢ ነገር ነው፣ ግን ግቢው ድረስ ድንኳን አድርጎታል እና ገባው። አሁን የምትገባው ልጅ አለኝ። ምክንያቱም 20 ሰው ነው ያለው፣ እኔ 21ኛ ነኝ። ግልጹ ነው የምነግርሽ፣ ግን እንዴት እንደሚጮህ ስፒከሩን ከፍቶ። ከዛ አሁን የምትገባው ልጅ አለኝ። አቤት አልኩኝ። በረከት ፈጠነ አንተ ነቢይ ስትሆን አይቻለሁ አይለኝም። ኧረ በስመ አብ አልኩኝ በውስጤ ጌታ እንዲ እና ያኔ ደግሞ ሱፍ ነበር የለበስኩት። በጣም አምሮብኝ ዘንጬ ነበር እና እኔ አምላኬው ያልኩት የምር በጣም አፈርኩኝ። እኔ አሜንም አላልኩትም። ማለት እንዴት አሜን ልበለው ጋይስ? ማለት የሆነ ውስጤ የሆነ በቃ ሳቄ መጣን እንዴት ውስጥ ምንኝ። ስለዚህ የነበረኝ አማራጭ ምንድነው? ቶሎ ብዬ ከዛ ቦታ መውጣት ነው። ወዲያው ዞር የወጣው ማለት ነው። አያችሁ፣ በረከቱን እንዳይወስድ ሰይጣን አስወጣዋል። በረከቱን እንዳይወስድ፣ ጉብኝቱን እንዳይወስድ አለ። እቼ ፔንቴ ቋንቋ ደግሞ አለች። ጉብኝቱን በረከትን ውሰድ፣ እንትንን ውሰድ። ልምድ ኢቨን ኢፍ እስኪ መድረክ ላይ ማርትዬ እንደው ልብ ብለሽ ምናልባት መድረክ ላይ ማለት ነው ሲወጡ አይተሽ ከሆነ አገልጋዮች ፒያኖ ይደረደራል። አይተሽ ከሆነ ዱንዱንዱንዱን እየመጣ ነው ኪቦርዱን እንዴት እንደሚመታው ባይዘው። አንዳንድ ሰው ዱም ሲል መንፈስ ቅዱስ ይመስላቸው ያ ነው ባይዘው። መንፈስ ቅዱስ ሆሊ ስፒሪት የሚባለው የተቀደሰ መንፈስ ረክሶ ማለት ነው። እነሱ ቤት የሚመስላቸው ምን ታውቂያለሽ? እየመጣ ነው። አሁን ዝም ብሎ ደግሞ ልሳን ባይዘው ሞስት ኦፍ ፕሮቴስታንት ፒፕል ላይ 54% የውሸት ልሳን ነው የሚያወሩት። 54%ቱ ከግማሽ በላይ የውሸት ልሳን አያውቁትም እንደሚያወሩ ታንታታ ምናምን ዝም ብሎ በቃ በልምድ። አሁን ልሳንሽን ባይዘው ማወቅ አለብሽ። ከክርስቶስ ጋር መግባቢያ ቋንቋ ነው ከተባለ you have to understand what you say። የምታወሪው ነገር ማወቅ አለብሽ። አሁን ግን መሰለሽ ማማሞቅ ይሆናል። ሚስጥር ማውሪያ ነው ከክርስቶስ ጋር ከተባለ ሚስጥር እኮ ታስቦ ነው የሚወራው አይደል እንዴ? መግባቢያ ነው ከክርስቶስ ጋር ከተባለ እኮ ለብቻሽም ሆነሽ ምናምን እኮ አንድ ላይ ብትሆኝ ደግሞ የሆነ አስበሽ ሆኖ አይደል እንዴ? ዝም ብሎ ይገቡና አሁን በልሳን እንጸልያለን። ዝም ብሎ ማማሞቂያ ቸርች ማማሞቂያ ሆኗል ልሳን። እንጀምራለን እየመጣ ነው ዳዳዳዳዳ በቃ እዛ ጋር ይሟሟቃል ህዝቡ። ገባሽ? ስሜት ነው ኢትስ ፊሊንግ ናት ሆሊ ስፒሪት። በምን እንደምታውቂ ልንገርሽ። ስሜት መሆኑ የምታውቂ ሙዚቃው ዝም ሲል እና አገልጋዩ ዝም ሲል ህዝቡ ዝም ይላል። ለምን? ስሜት ነዋ። አየሽ፣ የሆነ ሞቲቬት የሚያደርገው አካል አለ። እየመጣ ነው አካሌን ያዘ። አሁን በዚህ መሀል ደግሞ መናገር ያለበት ቃል አለ። በለው ህይወትን ዝም አለ አይደለ? እንትን አለ አይደለ? እንደዚህ ወደኋላ ልትመለስ ሰይጣን ሊጥል ስራም አልሆነልም ግን አይሆንም አልኩ፣ አሁን ይሳካል። በቃ ደግሞ ነገር መደጋገም ድግምት። ድግምት ማለት ሚኒንጉ አንድን ነገር መደጋገም ማለት ነው፣ ሌላ ነገር አይደለም። ከዛ የሰይጣን አሰራር አለውን ገብቶሻል? ድግምት ማለት እኛ ጋም ፕሮቴስታንት እምነት ላይ ድግምት አለ። ምን አይነት ድግምት? እስኪ ነገርን መደጋገም፣ ከዛ በጩኸት ገብቶሻል? የውሸት ጩኸት የሚባላል። ውሸት ፕላስ ጩኸት፣ ከዛ ነገሮችን ማስደጋገም ሰው። ከዛ አይምሮች ምን ይሆናል ለምሳሌ ቢዚ ይሆናል ማለት ነው። አሁን አንቺ ለምሳሌ ማርቲ ተባርኪያለሁ ብለሽ አይምሮች ኮንሰንትሬት የሚያደርገው እዛ ወርድ ላይ ነው። አለመባረክ አትችይም። በቃ ኦልሬዲ ተባርከሻል። ኮንሰንትሬት የሚያደርገው ማይንድሽ እዛ ላይ ስለሆነ ማለት። ስለዚህ የክርስቶስን ወንጌል የማይሰብኩ እንደዚህ ያሉ ሰዎችን ህብረት ማድረግ
እንደ ፐርሰናል እንደ እኔ ፈጽሞ ጸረ ክርስቶስ ህብረት ላይ እንደ መሳተፍ እንጂ ለወንጌል ዋጋ መክፈል ወይ ደግሞ እውነተኛ ቤተክርስቲያን ማግኘት አይደለም። እናቴ እንዲሁ በአጋጣሚ ጀመርኩት እንጂ ወሬውም በዚሁ አጋጣሚ የምነግርሽ ነገር ክርስቶስን መውደድሽ እንዳለ ሆኖ ህብረት የምታደርጊበትን ቦታና ህብረት የምታደርጊበትን እምነትም ጭምር የመመርመር ኃላፊነት እንዲኖርሽ። ምክንያቱም የሆነ ስለተወለድሽበት ወይ ደግሞ የሆነ ሰው አሳዛኝ አድርጎ ስለሰበከች ሳይሆን ኢየሱስ ነክቶሽ ክርስቶስ ነክቶሽ በመንፈሳዊ ህይወትም በባህሪም ትሁት ሆነሽ ማለት የምትኖሪበት ቤተክርስቲያን ላይ አምላክ በሰላም ያቀላቅለሽ። እሱን ቤተክርስቲያን ቅዱስ ቤተክርስቲያንን እግዚአብሔር ዓይንሽን ከፍቶ ይግለጥልሽ ልሽ እፈልጋለሁ። በዚህ አጋጣሚ አበዛሁልሽ። ኧረ በጣም አመሰግናለሁ። ማርቲ ፕሮቴስታንት ብትሆኝም ፕሮቴስታንት የመሆን መብት አለሽ። ግን ክርስቶስ ማንም በሃይማኖቱ አልወደደም። ነገር ግን አንቺን የመሰለ እህታችን የምሬ ነው የምልሽ የማንም መጫወቻ እንዳትሆኝ። የእውነት ማርቲ የማንም ነብይና የማንም እንትን መጫወቻ እንዳትሆኝ አደራ። አምላክ ደግሞ በጥበቡ ልብሽን ገዝቶ ወደ ቅድስት ቤተክርስቲያን በሰላም ይቀላቅለሽ። እወድሻለሁ እናቴ። የምትይው ነገር ካለ ልስማሽ እና የራስሽን ጊዜ ደግሞ ሰጥሻለሁ። ምንም የለም። አመሰግናለሁ። እና ደግሞ ታውቀው እንደ ፖስት የምታደርገውን አልተኩም ማርቲ፣ ራስሽን ጠብቂ። እግዚአብሔር ከአንቺ ጋር ነው። ደግሞ እርግጠኛ ነኝ አዲስ ነገር ይኖራል። በአንቺ ላይም ጸልይልሻለሁ። እህታችን እንወድሻለን። እኔም ወዳችኋለሁ። አመሰግናለሁ በጣም ያቸው ወገኖች። እያችሁ ፕሮቴስታንት እምነት ላይ ያለች እህት ናት። ምንም አያውቁም። ይኸውላችሁ ምንም አያውቁም። በቃ እንደዚህ ነው የሚጫወትባቸው። እያያችሁ ነው። ምንም አያውቁም ጋይስ። ግን ይኸውላችሁ የፕሮቴስታንት እምነት ላይ የዮናታን አክሊሉ የሚባል ቤተክርስቲያን ህብረት ነው የምታደርገው በታችን። ምንም አያውቁም። ባይዘው በቃ እንደነዷቸው ነው። ይነዷቸዋል። በቃ እየነዷቸው እንደው አምላክ ግን ይኸውላችሁ ይታያችሁ። እህታችን እንግዲህ በነቢያት አገልግሎት ታምኛለሽ ያልኳት፣ አዎ አምናለሁ አለች። እሺ የነቢያት አገልግሎት የምታምኝ ከሆነ ነቢይ ያለ ብለሽ ካመንሽ ለምሳሌ አንድ ነቢይ ጥሪልኝ አልኳት። ዮናታን አክሊሉ አለች። ማለት ያሳዝናል። አንድ ነቢይ ጥሪልኝ ስራ ሰምታችኋል። ግን ዮናታን አክሊሉ ነው ያለችው። እህታችን በጣም መልካም ልጅ ናት። ግን ዮናታን አክሊሉ ነው ያለችው። ለመሰላችሁ ነቢይ ነኝ እኮ ብሏቸው እኮ አይደለም። ስሙ እኮ አገልጋይ ነው። ግን እዛ ቤተክርስቲያን ውስጥ እንደ ነቢይ ስለሚያደርገው እኮ ነው። እጃቸውን ያዝ ያደርግና ሲወጣ ከአገልግሎት ውጭ ምናምን ነገር ሲሳካ ያለው ቀንበር ሲሰበራ ያለው ምናምን ይላቸዋል። እንዴት ነቢይ አይበሉት? እነሱ እኮ ወደው አይደለም። ይሄ ቢዝነስማን፣ አንድ ቢዝነስማን እኮ ነው። ስራ ማለት አትራፊ ማለት ነው። የሆነ እቅድ እያመጣ አንዴ መልካም ወጣት፣ አንዴ ግንባታ፣ አንዴ ምናምን እያለ ቁጭ ብሎ ብርሃን ባንክ ባይዘው ትልቅ አክሲዮን አለው ዮናታን አክሊሉ። ትልቅ ያን ታውቃላችሁ? ብርሃን ባንክ ዮናታን አክሊሉ ትልቅ አክሲዮን አለው። ጋይስ ታብዝ ስክሪን እያደረጋችሁ ትልቅ አክሲዮን አለው ባይዘው ጋይስ፣ ባይዘው ማለት ነው ትልቅ። እዛ ቸርች ያለው ምዕመንስ የሚበላው የለው። ይሄ ነው ልዩነቱ። ህዝቡን አያችሁት? ልዩነቱን ይሄ ነው በቃ አያችሁ። እውነቱ ይሄ ነው። ለወንጌል ዋጋ ከፈለ ካልን፣ ለወንጌል ዋጋ እየከፈለ ነው ይሄ ሰው ካልን፣ ለምን ያለውን 4-3 ቤቶች አሉት፣ ከ3 እና ከ4 መኪና በላይ አለው፣ ድርጅት አለው፣ ሻይ ቤት አለው፣ ካፌ አለው፣ ሚኒ ሱፐርማርኬት። ለምን እነሱን ሸጦ መልካም ወጣት ሰውን በነፃ አያስተምርም? ለምን ማያደርግ ይመስላችኋል? የቀን ገቢ አንሶት? የቀን ገቢማ ምን ችግር አለ? ከቤተክርስቲያኑ የከፈለው አያችሁ። ኢዘ ቢዝነስ ገብታችኋል? ኢዘ ቢዝነስ ነው ይሄ። ገብታችሁ? ቢዝነስ ነው። እና ፈጽሞ ለእንደዚህ አይነት ሰዎች ግራ እንዳትጋቡ፣ እንትን እንዳትሉ፣ እንትን እንዳትሰጧቸው። ይቅርታ ታብታብ ሳረግ ሳላቅ ነው ገዝት የነካሁት። እሺ እህታችን። እና እንደዚህ አይነት ሰዎች ናቸው እንግዲህ ወንጌል እንስበክ የሚሉት ማለት። እሺ አነጋጋሪው ነቢይ ጭሮ ምን እያደረገ ነበረ? ወንድማችን ነቢይ ጭሮ ምን እያደረገ ነበር? እሱን አይተን ከማለፋችን በፊት ሁላችንም ታብዝ ስክሪን እናደርጋለን። ጭሮ ደግሞ ሲያስቀኝ ወደ ዛሬ